መቼም ዘንድሮ ሲኦል ሰተት ብዬ የምገባው በገዛ ስልኬ ነው። አዎ በገዛ ስልኬ ነው መቼም ሰተት ብዬ ሲኦል የምገባው። እኔ የምለው አባታችን ምን አሉ? አረብ ሀገር 12 ዓመት አይደለም 12 ቀን ተቀምጦ የመጣ ሰው ያሟል ነው ነገርየው። እንዴት አይመመን አባታችን? ስራው እኮ ነው የኔ አባት ስራው፣ ምግቡ ማብሰሉ፣ የህፃናቶቹ ጩኸት፣ የአረብ ልጅ ጩኸት፣ የነሱ የአላርም ጩኸት፣ ስንት ነገር መስተሎት የሚጮህብን የስራው ጩኸት። ልብሱ እዚህ ጋር ይተኮሳል፣ ይታጠባል። ምግቡ 24 ሰዓት ነው የሚበሉት። አዎ 24 ሰዓት ነው የሚያመነዥጉት። እንዴት አይመመን? አረብ ሀገር የቀመሰ ሰው ነው የሚያውቅ። አንድ ቀን እንኳን ያጠሽሻል የአረብ ሀገር ሰው ማለት ነው። እና አረብ ሀገር የምንኖር እኛ ነን የምናውቀው ህመሙን። እና ግድ የለም ይሁን እስቲ ሰተንም ተሰድበንም ይሁን ማናየበት። አይ ቡና የቀዘቀዘ ከእናንተ ጋር ተሰ አንቺ ደግሞ ማለት ነው። አንቺ ደግሞ ቆይ እስቲ አንዴ ፉት ልበል። አሰይ ሹሃዳ እኔ የምለው አንቺ ደግሞ ትንሿ ተብዬ ማለት ነው። ምንድነው እንደዚህ የሚያደርግ? ምንድነው እዚህ ቀደም የሚያደርግሽ? እንደው ጭንሽ ውስጥ ገብቶ ነበር ቆጣ ተማረክ እንደው አዛኝ እንደው አጉላ አባትሽ አዛኝ ነው የምትመስዩ። መጀመሪያ እምነት ማለት መኖር ነው። መኖር ኖረሽ አሳዩ እምነትሽን። እንደው ነጠላ በለበሰ እንደው በተሹሞ ነው ምን አይደለም አንቺ እንደው እንዴት አንጀቴን ቅጥል እንዳልከው ቅድም ጥፍ እንደው ስርዓት ያዥ አንቺ ሸዋዳ ደሄ መቼ የሚችል አንድ ቀን እቺ አሁን እንዲሙት ሞግቻ ተተሽ በሆነ ጊዜ ላይ ጠቅማሻለች፣ በሆነ ጊዜ ላይ ገበናሽን ሸፍናሻለች። አሁን እኮ ልጅቷ እያለች ያለችው እንትኔን ስጡኝ ነው የሚገባኝን ሀቄን ስጡኝ ነው እንጂ እኮ ኃጢአቴን አውሩልኝ አላለች። የምትችል ኃጢአቷን እኮ ነው ያወራችሁት እንደ አባት ያው ሃይማኖት አባት እንደዚህ በዚህ ልክ አባት ልጁን ገበናውን ያወጣል አባቴ። እኔ አልናገርም ብያለሁ እኮ ተናግሬያለሁ። ዘንድሮ በገዛ ስልኬ ነው የምቀሰፈው፣ በገዛ ስልኬ ነው ሲኦል በቃ ክፍት ብሎ የሚጠብቀኝ በዚሁ በስልኬ። ሹሃዳ እንዳንናገር እያየን ነው እየሰማን ነው። አንናገርም እንዳንን አንችል አይደረግም አባታችን። ከእንደገና ደግሞ እኛንም የተናገሩት ነገር አግባብ አይደለም እንዴ። ስንሰጥ ብቻ ጩሃንን ስንሰጥ በሽተኞች አይደለንም። ሳንሰጥና ወይ ደግሞ መብታችንን ስንጠይቅ በሽተኞች ነን። ያማቸዋል። አይ እንደው እሱ የሰማይ አምላክ እሱ ይፍረድ። እንደው እውነት አንዳንዴ ሳስበው እንደው ጋይስ እንደው ከጤናችን አልሆነን ከብራችን አልሆነን ከስራችን እንደው ከምንም ያልሆነን ሰዎች አይ ሹሃዳ አንቺ ተብዬዋ ግን ስነ ስርዓትሽን ያዥ። ረጋ በይ አንቺ ቀዝቀዝ በይ። ልጅቷ ሀቄን ነው ስጡኝ ያለችው። እናንተ ኃጢአቷን ነው እዚህ ጋር ያወራችሁት እንዴ? ኃጢአት ልታወሩ ነው? ሀቃችሁን ልታወሩ ነው የመጣችሁት? ሹሃዳ አባባ ምን ሆነው ነው እንዴ? እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁኝ። እንዴት ናችሁ? እኛ አለን አልሐምዱሊላህ። ለቤቱ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ይሁኑ እና በጣም ነው የሚያበሳጨው። በጣም እንደው ማንም ከመሬት እየተነሳ ስለ መዳም ቅመሞች የሚናገረው ነገር በጣም ነው የሚያበሳጨው። በምሬ ነው ወላሂ። እና አሁን ይህ አባታችን እንደው ማበረታታት ሲገባው ታላቅ ሚዲያ ላይ መጥተው የሚናገሩትን ማወቅ እንጂ በቃ እኔ እንጃ ብለህ ለምን እንደዚህ ማለት አስፈለገ? እንኳን 2 ዓመት 2 ቀን ያደረች ሴት አረብ ሀገር አሚሮ አይሰራም። ምን አባባልህ አንተ? እንዴት እንደዚህ ይባላል? ይሄ ከታላቅ ሰው የሚነገር የሚወራ አይደለም። ማንም ይሁን ማንም እንደዚህ መባል የለበትም። እንኳን አረብ ሀገር ሴት እዛ ሰርታ ያንተን ህይወት ያሳለፈች ያንተን ህይወት እየመራችልህ ያለችው ማናት? የአረብ ሀገር ሴት ናት፣ ማንም አይደለችም። ንገረህ እና ከመሬት ተነስቶ እንደዚህ የሚል ሰው ወላሂ በጣም የሚያበሳጨው፣ በጣም ያናድዳል። እኔ እንጃ እኔ በጣም ነው የተናደድኩት። እና ውብዬም ተናግረዋለች ሁሉንም። እንኳን ያላበዱትን ቢያብዱስ ይፈረድበታል ወይ? ይፈረድባቸዋል። እነዚህ ሴቶች የመዳም ጩኸት እንዳለ ሆኖ የልጆች ጩኸትስ በጣም ከባድ እኮ ነው። ተውት የልጆቹን ጩኸት፣ የቤቱ ጩኸት በቂ ነው። እና ለእናንተ ክብር ያልተገባው ለእናንተ እንደዚህ ሚዲያ ላይ ወጥቶ ማንቋሸሽ
እና ስማችሁን ማጥፋት ምን ይሉታል? እኛ እዚህ ለራሱ አንዳንድ እህቶቻችን መጥተው በቃ ከአረብ ሀገር መታ የመጣች ሴት እንደዚህ አእምሮ አይሰራም፣ እንደዚህ በጣም ትጮኻለች፣ እንደዚህ ታብዳለች የሚሉትን አናምንም። ግን እናንተ ሚዲያ ላይ ወጣችሁ እንደዚህ ደግሞ መናገር ምንድን ነው? ይህ ምን ይሉታል? ከታላቅ አባት አይጠበቅም። እኔን እንግሮት እና ከባድ ነው። ብቻ እናንተ ማንም ይበል ማንም ምንም አይደለም። ምክንያቱም ለራሳችሁ ህይወት ነው መኖር ያለባችሁ። ግን አንዳንድ ሰው በጣም ያበሳጫል። እኔ እንደሰማሁት ተበሳጨሁ። በቃ እንዴት እንደዚህ ይላሉ ያልኩት ሚዲያ ላይ ወጥተው እንደዚህ ማለት ተገቢ አይደለም በእውነታችን። እናንተስ ምን ይባል እስቲ? አሁን ይሄን ትፈርዱብኛላችሁ በእኔ እኔ አሁን ይሄንን ማለት ይገባኛል ማለት ብቻ እሺ ይሁን። ግን አይባልም፣ ጭራሽ አይባልም። ልጅ አለ እዛ ይሄድ ልጅ አለ፣ ቤተሰብ አለ፣ እህት ወንድም አለ። እነዛ ይሄን ቪዲዮ ሲያዩት ይሄን ቪዲዮ ሲመለከቱት ምን ያክል ስሜት ይሰማቸዋል? ከባድ ነው። ግን ያልሆኑት በቃ ማንም ያወራ ማንም እናንተ መስማት የለባችሁ። ማንም ይሁን ከመሬት ተነስቶ እንደዚህ ስለ እናንተ ማንቋሸሽ ማንም ይበል። እናንተ ስራና ስራችሁ ነው እንጂ ስራና ስራችሁም ነው መስራት ያለባችሁ። በርቱልን፣ ጠንክሩልን። እናንተ ማለት ጀግና ናችሁ። ይህን ህይወት አባታችሁን እናታችሁን ሙሉ ቤተሰቦቻችሁን እያወጣችሁ እስከሆነ ድረስ በርቱልን። እንደዚህ ልትባሉ አይገባም ልላችሁ ፈልጌ ነው። እና በቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ። ቪዲዮውን ላይክ ያላረጋችሁት ላይክ አድርጋችሁ ውጡ ማለት ነው። እናመሰግናለን። ትንሽ ያባባ ንግግር ትንሽ ያስቆጣል ቢሆንም ማንም ይበል ማንም አንሰማም፣ እንበረታለን። በርቱልን፣ እናንተም ጠንክሩ። መልካም ጊዜ ይሁንላችሁ። መልካም ቆይታ